ቅዳሜ አልለመድንም እንደ ፌዴሬሽን እኛ ዘጋቸው መግለጫዎቻችንን የምንሰጠው በስራ ቀናት የሚደረጉ ቀናቶች ላይ ባለው ሰዓት ላይ ብዙ የሚደረገው ነገር ግን ዛሬ በቅዳሜ ቀን ማድረግ ይችላል። ሁሌ እንደሚታወቀው በጦር መግለጫ ስናደርግ የቤት ሞልቶ ነበር የሚደረገው። ዛሬ ግን ተደራራቢ እግር ኳስን ውድድር አለ፣ የኢትዮጵያ ዋንጫ እየተካሄደ ነው። በተጨማሪ ደግሞ ሰሞኑን ከሰኞ ጀምሮ ደግሞ አሁን የምናወራው ይኖራልና ሁሉም በይመስል በጣም ቢዚ ስለሆነ ዛሬ በተሟላ ባይሆን ግዴታ ፕሬስ ኮንፈረንስ መስጠት አስፈላጊ ስለሆነ ነው የተገናኘነው። ያው እንደሚታወቀው 14ኛው የኢትዮጵያ ከ20 ዓመት በታች አትሌቲክስ ሻምፒዮና እና 5ኛው ከ18 ዓመት በታች አትሌቲክስ ሻምፒዮና ከሰኞ ጀምሮ ለተከታታይ 7 ቀናት እዚህ በአዲስ አበባ ከተማ በአዲስ አበባ ስቴዲየም ላይ የሚካሄድ ይሆናል። ስለዚህ አጠቃላይ ዝርዝሩ ምንድን ነው የውድድሩ ዓላማ የሚለው ተተኪ አትሌቶችን ማፍራት እንዳለው ነው። በተጨማሪም ደግሞ ለሌሎች ክለቦች የውድድር እድል ለመፍጠርም ዓላማ የተደረገ ነው። በተጨማሪም አትሌቶቻችን የተለያዩ ውድድር ላይ ያገኙ የሚገኙ ከዛም ለማጠናከር የሚያስችል ውድድር ነው የሚሆነው። አጠቃላይ የውድድሩ ሂደት ምን ይመስላል የሚል የውድድሩ ዳይሬክተር ወንድሜ ጊዜ አድነዋል። በተጨማሪም ክቡር ዶክተር አያሌው ጥላሁን ፌዴሬሽናችን ከፍተኛ የሕክምና ባለሙያ ደግሞ አጠቃላይ ከእድሜ ተያያዥነት ጉዳዮች ጋር ተያይዞና ሌሎች ተያያዥ ጉዳዮች ላይ ማብራሪያ የሚሰጡልን ይሆናል። መጀመሪያ እሺ፣ አመሰግናለሁ። መጀመሪያ እንኳን ደህና መጣችሁ ማለት እወዳለሁ። እንግዲህ ወቅቱ ትንሽ ውድድር የበዛበት ወቅት ነው። እንዳያችሁት ባለፈው ሳምንት የተደረገው የአዲስ አበባ ግራንድ ፕሪ ውድድር በተሳካ ሁኔታ ተጠናቆ ቀጣይ ደግሞ አሁን ተተኪዎችን የምናፈራበትን የውድድር አይነት ደግሞ ወደ ማዘጋጀቱ ሂደት ላይ ያለ ነው እና ለዚህም የግራንድ ፕሪ ውድድር ላሳየነው ርብርብና ጥረት ሁላችንም የሚመለከታቸውን አካላቶች ባለድርሻን ጨምሮ ምስጋናችንን እያቀረብን እግረ መንገዳችንን ደግሞ ላደረግነው ጥረት ሁላችንም እንኳን ደስ አላችሁ ማለት እወዳለሁ። ቀጣዩን የ2027ን የአዲስ አበባ ጎልድ ሌቭል ውድድር ለማዘጋጀት ስልጣችን ፖሊስ ስለተገባልን በዛ ልክ ራሳችንን አዘጋጅተን ለቀጣይ ሁሉም የሚመለከቱ አካል ራሱን ጥረትና ርብርብ እንዲያደርግ መልዕክት እያስተላለፍኩኝ እንኳን ደስ አለ ማለት እፈልጋለሁ። በዚህ ጉዳይ ላይ በመቀጠል ለዛሬ ለተገናኘንበት ጉዳይ አጠር ያለ መልዕክት ለማስተላለፍ ያህል 14ኛው የኢትዮጵያ ከ20 ዓመት በታች እና ከ18 ዓመት በታች ታዳጊዎች አትሌቲክስ ሻምፒዮና ውድድር በአዲስ አበባ ስታዲየም ከፊታችን ሚያዝያ 19 እስከ 25 ድረስ በደማቅ ዝግጅትና በተለየ ሁኔታ ለማዘጋጀት እንግዲህ ዝግጅታችንን አጠናቀን ዛሬ ለተሳታፊ ለተመልካች ለኢትዮጵያ ሕዝብ ይህንን መልዕክት እያስተላለፍን እንገኛለን። ወንድሞቻችንን እንዲያብለን እንዲሁም ደግሞ ተተኪዎቻችንን እንዲያበረታቱልን ጭምር መልዕክት እያስተላለፍን የዚህ የ14ኛው የ20 ዓመት በታችና 5ኛው የ18 ዓመት በታች ኢትዮጵያ ታዳጊዎች አትሌቲክስ ሻምፒዮና ከሰኞ ጀምሮ ይከናወናል ማለት ነው። እንግዲህ ቅድም አቶ መሀሪ እንደገለጹት ይህ ውድድር በዋነኝነት 3 ዓላማዎችን ይዞ የተነሳ ነው። የመጀመሪያው ዓላማ ከኦገስት 5 እስከ 9 ድረስ የሚካሄደው የዓለም 20 ዓመት በታች ሻምፒዮን ላይ የሚሳተፉ አትሌቶችን ከዚህ ውድድር ለመምረጥና ለመለየት ግብአት ያደረገ ውድድር ነው። በቀጣይ እንግዲህ ዋነኛው ደግሞ ትኩረት የሚሰጥበት ተተኪ የምናፈራበት የውድድር አይነት ነው። እንግዲህ ተተኪዎች ከዚህ ውድድር ላይ ነው ራሳቸውን የሚያበቁት፣ ራሳቸውን ለዓለም ያሳዩት እንደሚችሉ ወይም ደግሞ መስመር ላይ እንዳሉ የምናይበት የምንገመግምበት
ውድድር ስለሆነ ዋነኛው ትልቁ ተተኪ የምናፈራበት የውድድር ዘርፍ ነው ማለት ነው። ስለዚህ ትኩረት ሊሰጠው ይገባል። ትኩረቱም ከምን አንፃር ነው? እንግዲህ ተወዳዳሪ አትሌቶች ከእድሜ ተገቢነት አንጻር የስልጠና ሂደት ዘይቤ ጋር በተያያዙ ሁኔታዎች ላይ አሰልጣኞችም ቢሆኑ ራሳቸውን የሚያዩበት የስልጠና ፕሮግራማቸው ወይም ይዘታቸው ምን ይመስላል የሚለውን የሚያዩበት፣ ልጆቹም እንደዚሁ አትሌቶቹም እንደዚሁ ለአትሌቲክስ መሰጠታቸውን የሚገመግሙበትም ጭምር ስለሆነ ይሄ በዋናነት እንደሚታይ የሚገባው ዓላማ ይሆናል ማለት ነው። ሌላው እንግዲህ በአትሌቶችን በሽልማት ለማበረታታት ጭምር የተዘጋጀ ውድድር ነው ማለት ነው። ይህም ሲባል ሽልማት የሚሰጠው ከ20 ዓመት በታች ላሉ አትሌቶች ብቻ ይሆናል። ከ18 ዓመት በታች እንግዲህ ለሽልማት የሚያበቃ ሳይሆን ራሳቸውን ሊመዝኑበት የሚችሉበት የውድድር ሂደት ይሆናል። እንግዲህ በዚህ ውድድር ላይ ከ7 ክልሎችና 1 ከተማ አስተዳደር እንዲሁም ደግሞ ከ32 ክለቦች የተወጣጡ አትሌቶች፣ ታዳጊ አትሌቶች የስልጠና ሂደታቸውን ጠብቀው የሚሳተፉበት ይሆናል። በዚህ ረገድ እንግዲህ አጠቃላይ 454 በሁለቱም ካታጎሪ ማለት ነው 454 ሴት አትሌቶች እና 655 ወንድ አትሌቶች በድምሩ 1104 የሚጠጉ አትሌቶች እርስ በርስ የሚፎካከሩበት የውድድር መድረክ ነው። በዚህም ከ20 ዓመት በታች የሚሆኑት 819 የሚጠጉ አትሌቶች፣ ከ18 ዓመት በታች ደግሞ የሆኑት 290 የሚጠጉ አትሌቶች እርስ በርሳቸው ኮምፒት ያደርጋሉ ማለት ነው። ይህም ውድድር ለተከታታይ 7 ቀናት ከሰኞ ጀምሮ እስከ እሑድ ድረስ ፍጻሜ እስኪያገኝ ድረስ የሚቀጥል ውድድር ነው ማለት ነው። ሌላኛው እንግዲህ ይህን ውድድር ለማከናወን ዝግጅታችንን አድርገን ኦልሞስት ጨርሰናል። እንደምታውቁት ይህን ውድድር በአውቶማቲክ ታይሚንግ ሲስተም ለመጠቀም ኦልሬዲ ዝግጅታችንን አጠናቀናል። ስለዚህ እንደ ሌሎቹም ውድድሮች ይህም የውድድር አይነት በወርልድ አትሌቲክስ ከተመዘገቡ እውቅና ካገኙ ውድድሮች ውስጥ አንዱ ስለሆነ የዚህም የምዘና ሂደት ወይም የውድድር ሂደት በቴክኖሎጂ የታገዘ ይሆናል ማለት ነው። ዝግጅቱ ከዛ ይጀምራል። በዚህም ውድድር ላይ ውድድሩን በብቃት የሚመሩ ዳኞች ኦልሬዲ አሳይን ተደርገው ውድድሩን ለመምራት እየተጠባበቁ ይገኛሉ ማለት ነው። ሌላው ትኩረት ሊሰጠው የሚገባው በዚህ ውድድር ላይ በኋላ ዶክተር አያሌው ጥላሁን በደንብ ያብራሩታል። የእድሜ ተገቢነት ጉዳይ በጣም ክሪቲካሊ ትኩረት ሊሰጠው የሚገባ በዓለም አትሌቲክስም በዓለምም ደረጃ ልንወቀስበት ወይ ልንመሰገንበት የሚችል ሁኔታ ስለሆነ ተወዳዳሪ አካላቶች ማለት ክልሎች፣ ክለቦች፣ ማዕከላት፣ ተቋማት እዚህ ላይ ትኩረት ሊያደርጉ ይገባቸዋል። እንዲሁም ደግሞ እነሱ ብቻቸውን የሚያደርጉት ነገር የለም። ከክለብ አሰልጣኞቻቸው ጋራ ወይም ከአሰልጣኞቻቸው ጋራ ሀቅ ላይ የተመሰረተ የእድሜ ተገቢነት ላይ ሰርተው ነው መቅረብ የሚገባቸውና ሁሉም ተሳታፊ አካላቶች በዚህ ጉዳይ ላይ ትኩረት እንዲሰጡት፣ እኛም ደግሞ የምንችለውን የማስቆም ሂደት የማገድ ሂደት የበኔፍ ከስልጠናም ይሁን ከአሰልጣኝነትም ይሁን ከተሳትፎ የምናግድባቸው ሂደቶች ስለሚኖሩ ራሳቸውን ተጠንቅቀው ተገቢ የሆኑ አትሌቶችን በእድሜ ምድብ ውስጥ የተካተቱ አትሌቶችን ይዘው እንዲቀርቡ መልእክታችንን ማስተላለፍ እንወዳለን ማለት ነው። እንግዲህ በዚህ ውድድር ላይ በሁለቱም ካታጎሪ የተለዩ የአትሌቲክስ ተግባራቶች አሉ። በዚህም ከ20 ዓመት በታች ለሆኑ አትሌቶች በድምሩ በአጠቃላይ 22 የአትሌቲክስ ተግባራቶችን ከ100 ሜትር አንስቶ እስከ ድብልቅ ሪሌ ድረስ የሚከናወኑ ይሆናሉ። ይህ ደግሞ በወንዶች የሚሆን ነው። በሴቶች ወደ 19 የሚጠጉ የውድድር ተግባራቶች የአትሌቲክስ ተግባራቶች ይከናወናሉ ማለት ነው።
ከ18 ዓመት በታች ለሆኑት እንደዚሁ በ16 በሁለቱም ካታጎሪ በሁለቱም የጾታ ካታጎሪ 16 የሚጠጉ የአትሌቲክስ ተግባራቶች የሚከናወኑ ሲሆን በድብልቅ ሪሌ አንድ በድምሩ 17 የአትሌቲክስ ተግባራቶች በዚህ ውድድር ላይ በታዳጊዎች እናገኛለን ማለት ነው። እንግዲህ በዚሁ ረገድ የሚዲያው አካል እናንተን ማለት ነው እንግዲህ ውድድሮቹን በደንብ በመከታተል አንደኛ ለደጋፊው ህብረተሰብ ለአድናቂ ህብረተሰብ ልታደርሱልን በተለያዩ ሚዲያዎች ማለት ነው ጥሪያችን እናቀርባለን። መታችሁም ለዚህ ጋዜጣዊ መግለጫ ወይም ደግሞ ለህብረተሰቡ የሚተላለፉ መልዕክቶችን ልታቀርቡልን ስለመጣችሁ ከልብ እናመሰግናለን። ዛሬ ሀሳቦችን እናመሰግናለን። ዶክተር አያሌው ከትምህርት አላቸው እኔ እንግዲህ ታዳጊዎች ላይ ስቀርብ ትንሽ ከፍቶኝ ነው የምቀርበው። ምክንያቱም እስካሁን ያሳለፏቸው የታዳጊ ውድድሮች ጥሩ ስላልነበሩ ጉዳት ስለነበራቸው ኢትዮጵያ ተተኪ ልጆቿን እንዳታይ የተደረጉባቸው ውድድሮች ስለሆኑ እና በአካል ሁሉም ላይ ስለነበርኩኝ ቅሬታዬን ይዤ ነው እንግዲህ የተሻለ ይመጣል የሚል ብቻ ተስፋ ነው ያስኩት። እዛ አካባቢ ምንድን ነው ታዳጊ ዓለም አትሌቲክስ ህጎች አሉት። ዓለም አትሌቲክስ አንደር 20 አለው። ዓለም አትሌቲክስ አንደር 18 አለው። ዓለም አትሌቲክስ ኪድስ አትሌቲክስ አለ። እነኚህ በእድሜ በደንብ የተመዘኑ ናቸው። በእድሜ ተመዝነው በእድሜ ተመልምለው በእድሜ ስልጠና የሚሰጣቸው ናቸው። ለዚህ ዓለም አትሌቲክስ የአሰልጣኞቹን መስመር በትክክል አሰልጥኖ ነው የሚያካሂደው። ፕሮግራሞቹን በትክክል አድርጎ ነው ባለው ላይ የሚያካሂደው። ኢትዮጵያ ሲደርስ ነው የሚፈርሰው። እኛ ሀገር ሲደርስ በጣም ይፈርሳል። ለምን ይፈርሳል? አሰልጣኞች ያፈርሱታል። ለምን ይፈርሳል? ቡድን መሪዎች ያፈርሱታል። ለምን ይፈርሳል? ክለቦች ያፈርሱታል። ስለዚህ በዚህ ምክንያት በጣም ብዙ ብሮች፣ ብዙ ሚሊዮን ብሮች ነው ኪሳራ የከሰር ነው። ውድድሩን ለመሰረዝ፣ ውድድሩን ለማቋረጥ፣ በየክልሉ የዞርን እድሜ ለመመርመር በጣም ያልተደረጉ ሙከራዎችን ያንን ሁሉ ነው የሚያልፉት። እያንዳንዱ የሚደረጉ ባዮሎጂካል ሳይንሳዊ ስራዎች ወደ ፖለቲካው ነው የሚተረጉት። የምትሰራው ስራ ወደ ዘር ይሄዳል። የምትሰራው ስራ ወደ ጉርብትና ይሄዳል። የምትሰራው ስራ ወደ ጓደኝነት ይሄዳል። በዚህ ምክንያት ኢትዮጵያ ታዳጊ ልጆቿን ከረጅም ጊዜ ጀምሮ ልታያቸው አልቻለችም። አሁንም አንደር 18 የሚመጡት ልጆች 15 ዓመት ክለብ ላይ የቆዩ ናቸው። 10 ዓመት ክለብ ላይ የቆዩ ናቸው። አጭር ምሳሌ ለመስጠት ከክፉ ልጀምር ብዬ ነው። አጭር ምሳሌ ልስጣቸው። አሁን ለምሳሌ ትልልቆቹ ክለቦች 35 ክለቦች ነው ልጄ የተናገረ። 35ቱ ክለቦች እኮ ወጣቶችና ታዳጊዎች አለን ብለው አስመዝግበው አያውቁም። ይህን እንድትይዙ ነው። እኔ ብዙ ጋዜጠኛ አልፈልግም። አንድ በቂ ነው። አስመዝግበው አያውቁም። አንደር 18 አንደር 20 አስመዝግበው አያውቁም። ክለቦቹ በደንብ ይሁ በክልላቸው አስመዝግበው አያውቁም። በብሔራዊ ደረጃ ማስመዝግበው አያውቁም። ነገር ግን ነገ ያመጣሉ። ነገ የሚያመጡት ልጅ ያ ልጅ ነው። ነገ የሚያመጧት ልጅ ያቺ ልጅ ነች ማለት ነው። እንዲህ አይነት በጣም የሚያስፈሩ ስራዎች ነው እየተሰሩ ያሉት። በሌላ ጎን እኛ እስካለፈው ዓመት ድረስ በየክልሉ እየዞርን እድሜን እንገመግም ነበር። እድሜን በሕክምና መስመር እንገመግም ነበር። ልጆች አውልቀው በደንብ አይተን ምን ብለን መዝነን እንሞክር ነበር። የዓለም አትሌቲክስ ሰውን እንደሱ መመዘን ከለከለ። በቃ ሰውን በምርመራ መመዘን አትችልም፣ አለበለዚያ እንደዚህ አይነት ምዘና ለማድረግ ኢትዮጵያ ውስጥ የሌሉ ሙያዎችን ጠየቅ።
በዚህ ምክንያት ከዛ ወጣ። ይሄ ከጀነራል ሴክሬታሪ ከወርልድ አትሌቲክስ የተላከ ነው። በቃ በአካል መመርመር አውልቆ ማየት ክልክል ነው። የሰዎችን ሂውማን ራይት መንካት ነው። ስለዚህ ያለ እድል አትሌት ሬጂስትሬሽን ሲስተም ፍጠር፣ ሶፍትዌር ዴቨሎፕ አድርግ እና ከህፃናት አትሌቲክስ ጀምሮ ከትምህርት ቤት ጀምሮ የሀገርን በሙሉ መዝግበህ ያዝ። ከታች ጀምረ ልጆቹን ይዛሃቸውና እንደዛ ከሆነ ኦፊሻል የሆነ ስታንዳርዳይዝድ የሆነ መታወቂያ ስታንዳርዳይዝድ የሆነ ፕሮፋይል ከወጣላቸው አትቸገርም። ምክንያቱም በቀለን በ8 ዓመቱ ይዘኸዋል። በቀለ 30 ዓመት እስኪሞላው ሲስተም ውስጥ አለ። ቀለል ሊያጭበረብር አይችልም። ምክንያቱም ሌሎች የሚያዙ ነጥቦች ስላሉ ሶፍትዌሩ ላይ። ይሄ ሀሳብ በዓለም አትሌቲክስ ለኬንያ ተሰጠ። ኬንያ ፕላንት አደረገች። ለኢትዮጵያ ተሰጠ። ገንዘብ ቸገረን። ይኸው እስከ ዛሬ ጉድ እንላለን። ስለዚህ ይሄን ሲስተም አትሌት ሬጂስትሬሽን ሲስተም ሶፍትዌር ዴቨሎፕ አድርጋችሁ እስካልሄዳችሁ ድረስ ማሸነፍ አትችሉም። በሌላ በኩል ደጋግሜ የነገርኩትን ለእናንተ ለልጆች 17ኛ አትሌቶች ትልልቅ አትሌቶች ከአንድ በላይ ፓስፖርት ይዘው እኮ ነው ወርልድ አትሌቲክስ የያዛቸው። ሽልማታቸው እኮ ተሰርዞ ያገኙት ብር እንዲመለስ ተደርጓል። 17 ኦሎምፒክ የደረሱ ዓለም ዋንጫ የደረሱ ጉዲዩት ዘርፈ ብዙ ነው። ስለ እድሜ እነኚህ ልጆቼ እንዲያውም እንዳይሰማቸው ነው የምከላከለው እንጂ ተዘፍቀንበታል። አሁን በወር ውስጥ 3 ፓስፖርት የያዘች መጣች። 3 ፓስፖርት መያዙ አይደለም 3 የተለያየ እድሜ ይዛል ቁጭ አለችው። ምንድነው የምታረጓት? ስለዚህ ወርልድ አትሌቲክስ እናንተ እኔ በዶፒንግ አልይዝም፣ በመድኃኒት አልይዝም፣ በእድሜ ነው እናንተ የምታጭበረብሩት። ምክንያቱም ያስኳችሁ 17 18 ሰው እዛ ጋር የምነግራችሁ ስማቸውን ብነግራችሁ ትደነግጣላችሁ። ቢግ ሄድስ የሚገርሙ ልጆች እዛ ጋር መጡ። አሁን ጀስሚና መታለች ከኤአዩ። እቺ በጣም ወርልድ አትሌቲክስ ውስጥ ትልቋ ሴት ነች። ልትታዘበን ነው ሰኞ ጠዋት ከነገ ጀምሮ እዛ ጋር ትኖራለች። ልትታዘበን ነው ምን አይነት ሰዎች እኛ አንደር 18 እንደምናመጣ። ምንድን ነው አንደር 18? 15 16 17 ማለት ነው። 18 ማለት እንኳን አይደለም ፍጹም። እስከ ዲሴምበር 31 የሚመጣው 2026 ዲሴምበር 31 ድረስ 18 የማይሞላ ማለት ነው። እንግዲህ ዲሴምበር 31 የሚመጣው ስንት ነው በእኛ ባበሻ? ታህሳስ ውስጥ ማለት ነው። በ2019 ድረስ ገና 18 ያለው አንደር 20 ማለት 16 17 18 19ንም በስሱ ነው እስከ ዲሴምበር 31 ድረስ የሚመጣው ያሁኑ የሚመጣው በዚህ ዓመት 2026 20 የማይሞላው 20 እንኳን ሞላው። ህጋቸው እንዴት ጥብቅ መሰላችሁ? ስለዚህ እኛ ሀገር የ15 ዓመት ልጅ ምንድን ነው የሚመስለው? እናንተ እኔ እንደው ሐኪሙን ተውት፣ እናንተ እንኳን ገምቱ ብላችሁ ታውቋቸዋላችሁ። ስለዚህ ነገ ቴክኒካል ሚቲንግ ላይ ብትመጡ የዛሬውን ኮንፈረንስ እዛ ጋር ነው ነገ ነው ማየት። ነገ እያንዳንዳቸውን ልጆች ልናያቸው ነው በቲም። ስለዚህ አንደር 18 ማለት ምን ማለት ነው? በጣም ትንሽ ልጅ 15 16 17 አንደር 20 ማለት 16 17 18 19 ግማሽ ድረስ የደረሰ የሚመጡትን ልጆች እናንተ ስታዩ እኔን ብትጠሩ ክለብ የመረራቸው የሰለቻቸው ግን ፈጠው የሚመጡ ማን ነው የሚያመጣቸው? አሰልጣኝ። ምን አደረገን? ይሄን ትንንሾቹን ደበቀብን፣ የሚመጡትን ህፃናት ደበቀብን። ከአዲስ አበባ ክለብ ወጥተው በክልል ይመጣሉ። ከአዲስ አበባ ክለቦች ወጥተው በክልል መታወቂያ ይዘው ይመጣሉ። በደንብ ነው። በተለይ አሁን እንድታስቡ የምፈልገው ውድድሩ አሜሪካን ሀገር ይጨሳል፣ በቃ ይጨሳል። ሰው በብላጭ በባጮት ላይቶ ምን ብሎ እኛ ምርመራ እናደርግ። ስለዚህ መፍትሄውን ዓለም አትሌቲክስ አስቀምጥ።
እኛ ኢትዮጵያውያኖች ግን ያንን ሬጅስትሬሽን ሲስተም አልቻልንም፣ ገና ነን። እየተሞከረ ነው። ጥሩ ደረጃ ደርሷል። አይ ቲንክ መሀሪ ሌተስት ኢንፎርሜሽኑ አለው። ኢንሳን ኮሚኒኬት አድርገናል፣ ምን አድርገናል። ግን መቼ ነው ላውንች የሚደረገው? ገና ነው። ጉባኤው ላይ ተነስቷል። ጉባኤው ላይ ኃጢአተኞቹ ጮሁ፣ ተነሱ፣ ይቀጣ፣ ፌዴሬሽኑ ያባር፣ ውድድሩን ይዝጋ። ኖ ለምንድን ነው እዛ ላይ አንተ ወንጀሉን ሰርተህ አንተ እንዲሰረቅ አድርገህ ሌባውንም አውቀህ አስብ። ሌባው ሰርቆ ከሄደ በኋላ ሌባውን ያዙት ብለህ ለሌላ ሰው ትነግራለህ። አንተ እኮ ነው ሲሰረቅ ያየኸው ነበር፣ እንዲያውም አብረህ አሰራርካል። እንዲህ አይነት ስራ ለፌዴሬሽን አይሰጥም። ፌዴሬሽኑ በፍጹም እንዲህ አይነት አቅምም የለም። እንዴት አድርጎ ይህንን ሙከራ እኮ እኛ ሐኪሞች ሞከርን፣ ለማባረር ሞከርን፣ ለመቀነስ ሞከርን፣ ዞሮ ነው የሚመጣው። ስለዚህ ስህተት ነው ስራችን ብለን እንዲያውም እኛ ተቀበልን። ስህተት ነው፣ ልክ አይደለም። በቃ የሚያሳዝነው ግን ቅድም እንደነገርኳችሁ ልጆች እኮ አሉ፣ ክልል ህፃናት እኮ አሉ፣ የሚቀርቡ ህፃናት አሉ። ቢሞቱ አያመጧቸው፣ አያደርሷቸውም እዚህ ፍጹም። ያው ከዚህ ከክለብ የተቀነሰው ነው ዞሮ በደቡብ የሚመጣ፣ ከክለብ የተቀነሰው ነው በኦሮሚያ ዞሮ የሚመጣ፣ ከክለብ የተቀነሰው ነው በአማራ ዞሮ የሚመጣ። ስለዚህ በጣም አስቸጋሪ ውስብስብ የሆነ ችግር ውስጥ ሆነን ነው ይህንን የአሁኑን ውድድር የምናደርገው። ስለዚህ ምን መፍትሄ ያስቀመጥን እኛ አምና እንዳስቀመጥ ነው የሚያልፉትን ልጆች ማግኔቲክ ሬዞናንስ ኢሜጂንግ ይባላል፣ በአጭሩ ኤምአርአይ የሚባለው ነው። እዛ ስክሪኒንግ ውስጥ እንከታቸዋል። አሁን እድለኞች የሆነው በሱ በጣም የታደል ነው። ለእናንተ ብዙ መናገር አያስፈልግም። ጳውሎስ ሆስፒታል ነበር ከዚህ በፊት የምናደርገው። አሁን ግን ፌዴራል ፖሊስ ወንጀል ምርመራ የራሱ ቁመና አለ። በጣም ትልቅ አደረጃጀት አድርጓል። ስፔሻላይዝድ የሆኑ ሐኪሞች ውጭ አሰልጥኖ አምጥቷል። ባለፈው 2 ሙከራ አድርገን በጣም ተሳክቶልናል። የመጡት ውጤቶች ከነ ውጤታቸው ነው ውጭ የሚላኩት። ልጆቹ ሲሄዱ የኤምአርአይ ሪዘልቱን ይዘውት ነው የሚሄዱት። ፊልም ቀልድ የለም። ዓለም አትሌቲክስ በጣም ሲሪየስ ነው። ስለዚህ አሁን ምን ልናደርግ ነው ያሰብነው? አንድ ነገ 4 ከፍተኛ ባለሙያዎች ያለንበት የቪዥዋል ኢንስፔክሽን እንሰራለን። አካዳሚ ላይ ምንድን ነው የመጣው? ደቡብ ምን ይዞ መጣ? ኤልፓ ምን ይዞ መጣ? ባንክ ይዞ መጣ? ቅድም የነገርኳችሁን እንዳትረሱ። ክለቦቹ መስከረም መጀመሪያ ላይ አንደር 18 አንደር 20 አለን ብለው አያውቁ። ነገ ነው የሚናገሩ። ይሄ ነው አንዱ ትልቅ። እኛም አቅም የለን፣ ማሰሪያ አልቻለም። ህግ የለም፣ ህግ የለም። ሁሉ ይጮሃል፣ ሁሉ ስብሰባ ላይ ይናገራል። የሚወስን ግን የለም፣ የሚቆርጥ ነው። ስለዚህ ምን እናደርጋለን? ውድድሩ እንዳለቀ ከውድድር ስነ ስርዓት ውጤቱ ሲሰጠን ያንን ኮተት በሙሉ ተሸክመን የት ልንሄድ ነው? ፌዴራል ፖሊስ ሄደን እያንዳንዱ ኤክስፖዝድ የሆነው እያንዳንዱ ምርመራውን ይጨርሳል። ምርመራውን ከጨረሰ በኋላ እንግዲህ የሚቀጥለው ስቴፕ ምን ይሆናል? መስሪያ ቤቱ የኛ ፌዴሬሽን ምን ያደርጋል? በጥፋተኞች ላይ ምን ያደርጋል? ላይ ምን ይሰራል? ያጋልጣሉ፣ ይላሉ የሚለው። ስለዚህ በጣም ጠባብ የሆነ ውድ የሆነ ስራ ነው የምንሰራው ማለት ነው እንጂ መሆን የነበረበት ሬጅስትሬሽን ሲስተሙ ቢኖረን ኖሮ በቃ ትክክለኛው ልጅ መጥቷል፣ ምንም አይችል። ምክንያቱም ሰነዱ አለ፣ የጣት አሻራው አለ፣ የተመዘገበበት አለ፣ ፕሮፋይሉ አለ። አሳክ የለበት፣ ውጤት ብቻ ነው የሚፈልግ። አሁን ትንቅንቅ ነው። እንደገና እንዳላሰቃችሁ ከመዝጋቴ በፊት ፌዴራል ፖሊስ ድረስ ሄደው ሊያጭበረብሩ ይሞከራሉ። እንደ አጋጣሚ ሆኖ የወንጀል ምርመራ ኤሪያ ስለሆነ በጣም ስትሪክት ስለሆነ ማለፍ አልቻሉም እንጂ እዛ ጋር እንኳን ሊሞዳሞዱ ይሞከራሉ። በበቀለ ስም ህፃን ሊገባ በደንብ የሚመረመረው በቀለ ነው። ስለዚህ በቀለ ነኝ ብሎ ህፃን ይሄዳል። ትንሽ ልጅ እንዲያልፍ ዛትፋር ይሞከራል። በማን? በአሰልጣኞች። በማን? በቡድን መሪዎች። በማን? በወላጅ። በደንብ ሰው ዛትፋር ነው የሚሞከረው። በጣም ቅሸባው ኃይለኛ ነው። መጨረሻ ንግግር ምንድነው? ኢትዮጵያ ግን በጣም ብዙ አትሌት አለ፣ በጣም ብዙ ታዳጊ አለ። እኔ ክልል በጣም ብዙ ነው የሚሄደው። የሚገርሙ ልጆች አሉ።
በትክክል እነሱ ቢመጡ ያለፉትን ጀግኖች በደንብ የሚተካ ቲም አለ። ስለዚህ እኔ አሁን የምናገረው ይህንን ቅጥፈት ትተን ሁላችንም አንድ ላይ ሆነን ንጹሖቹን ህፃናት አወዳድረን በእድሜያቸው ኢትዮጵያ በአትሌቲክስ እንደገና መድረክ ላይ እንድትወጣ ማድረግ ነው። በጣም አመሰግናለሁ። እሺ፣ እናመሰግናለን ዶክተር። በጣም ወሳኝ የሆነውን ፓርት በደንብ አብራርቶታል። በደንብ ሊታሰብበት ይገባል። እንደምታስታውሱት ባለፈው ለክሮስ ካንትሪ የወሰድናቸው አትሌቶች እስከ 16 17 እስከወጡ ድረስ ነው ምርመራ ያደረግነው። ይህ ሁሉ ኮስት ሊያደርገን አይገባም ነበር። መጀመሪያ አስቀድሞ በዚህ ልክ ተዘጋጅቶ ቢመጣ ነው። ስለዚህ አሁንም ያለው ነገር ምንድነው? ምርመራው ይቀጥላል። ነገር ግን ኃላፊነቱን እስከ ተጠያቂነቱ ይህንን ላደረገ አካል ቅድም ዶክተር እንዳስቀመጡት በዛም መልክ የተጠያቂነት ፌዴሬሽኑ እርምጃ የሚወስድበትን አግባብ ወደፊት የሚያሳውቅ ይሆናል ማለት ነው። ስለዚህ ሁላችንም በዚህ አንድምታ ውስጥ ሆነን ውድድራችንን